ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የተባበሩት አረብ ኤምሬት በማሊ የሚገኙ ዜጎቿ በአስቸኳይ ማሊ ለቀው እንዲወጡ ጥሪ አቀረበች። አሜሪካ ከ$600 ሚሊዮን በላይ በሚያወጣ ገንዘብ ፓኪስታን ጦሯን እንድታጠናክር ለማድረግ ተስማምታለች ተባለ። በሁለቱ ተጎራባች ሀገራት መካከል የተነሳው ግጭት ተባብሶ ቀጥሏል። የታይላንድ ቦምብ ጣይ F-16 ጄቶች የካምቦዲያን መንደሮች መምታታቸው ታውቋል። የኔቶ ዋና ጸሐፊ ኔቶ በቀጣይ የሩሲያ የጥቃት ኢላማ ልንሆን እንችላለን ሲሉ አስጠነቀቁም። በአዲስ አበባ ከተማ ቤት ወራሾችና ገዢዎች ለከተማ መሬት ዋስትና ፈንድ ገንዘብ እንዲያዋጡ የሚያስገድድ ደንብ መውጣቱ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ዩናይትድ ስቴትስ $686 ሚሊዮን ወጪ የሚያወጣ የወታደራዊ መሳሪያ ሽያጭ ለፓኪስታን እንዲደረግ ፈቅዳለች። የፕሬዝዳንት ትራምፕ አስተዳደር ፓኪስታን ይህንን ያህል ገንዘብ ወጪ በማድረግ መከላከያዋን እንድታጠናክር ፈቅዷል። ፓኪስታን F-16 ጄቶቿን ለማዘመንና መለዋወጫዎችንም ለመግዛት አቅዳለችም ተብሏል። ፓኪስታን በዚህ ሰዓት ከ70 እስከ 80 የሚደርሱ የአሜሪካ ምርት የሆኑ F-16 ጄቶችን ታጥቃ ትገኛለች። F-16 ተዋጊ ጄቶች የፓኪስታን ጦር የኩራት ምንጭ ስለመሆናቸውም ይነገራል። ዋሽንግተን ለኢስላማባድ እንዲሸጥላት ከፈቀደችው $686 ሚሊዮን ውስጥ $648 ሚሊዮን እነዚህን F-16 ተዋጊ ጄቶችን ለማዘመን፣ የመለዋወጫ ዕቃዎችን ለመግዛት፣ ለስልጠናና ለሌሎች ተያያዥ ጉዳዮች የሚውል እንደሆነ ተመላክቷል። ቀሪው $37 ሚሊዮን ደግሞ ሊንክ 16 የተባለውን ሲስተም ለመግጠም እንደሚውል የህንድ መገናኛ ብዙሃን ዘገባዎች አመላክተዋል። ይህም ሲስተም ፓይለቶች ከመርከበኞችና ከምድር ኃይሉ ጋር እንዲነጋገሩ የሚያስችል እንደሆነም ታውቋል። ከወራት በፊት ህንድና ፓኪስታን ወደ ጦርነት ገብተው በነበረበት ሰዓት ፓኪስታን F-16 ጄቶችን ተጠቅማ ነበር። ይህ የአሜሪካና የፓኪስታን የትብብር ዜና የተሰማው ፕሬዚዳንት ትራምፕ በህንድ ሸቀጦች ላይ 50% ታሪፍ ጥለው ባለበት ሰዓት ነው። ከዚህ በተጨማሪም ፕሬዚዳንት ትራምፕ የፓኪስታኑንና የህንዱን ጦርነት እንዲቋጭ ባደርገውም ተገቢው እውቅና አልሰጠኝም እያሉ ባለበት ወቅት የተፈጠረ እንደሆነም ተነግሯል። በዚህ መሃል ዋሽንግተን ፓኪስታንን ለማስታጠቅ በዚህ ጊዜ ለምን መረጠች የሚል ጥያቄ መነሳቱ የቀረ ባይሆንም አሜሪካ ግን ይህ ጉዳይ ህንድን ስጋት ውስጥ የሚያስገባ አይደለም የሚል ይዘት ያለው መግለጫ መስጠቷን ዘገባው አካቷል። በሁለቱ ተጎራባች ሀገራት መካከል የተነሳው ግጭት ተባብሶ ቀጥሏል። የታይላንድ ቦምብ ጣይ F-16 ጄቶች የካምቦዲያን መንደሮች መምታታቸው ታውቋል። በምላሹም ካምቦዲያ በታይላንድ ሆስፒታል ላይ የሮኬት ጥቃት መፈጸሟ ይፋ ሆኗል። የታይላንድ ጦር F-16 ተዋጊ ጄቶችን በመጠቀም 2 ቦምቦችን በካምቦዲያ መንደሮች ላይ ጥለዋል። በምላሹ የካምቦዲያ ኃይሎች 6 ሮኬቶችን ወደ ሆስፒታል በመተኮስ ጉዳት ስለማድረሳቸው ተዘግቧል። የታይላንድ ኃይሎች ካምቦዲያ 500 ሮኬቶችን እንደተኮሰች ነው የገለጹት። እስካሁን 4 የታይላንድ ወታደሮች እንደተገደሉና ሌሎች 68 የሚሆኑ ደግሞ እንደቆሰሉ ተመላክቷል። በካምቦዲያ በኩል ደግሞ 61 የሚሆኑ ወታደሮች ሕይወታቸው እንደጠፋም ተነግሯል። የሁለቱም ባላንጣ ሀገራት አዲስ ግጭት ዛሬ 5ኛ ቀኑን ይዟል። ዛሬ የታይላንዱ ጠቅላይ ሚኒስትር ከፕሬዝዳንት ትራምፕ ጋር ይነጋገራሉም ተብሏል። የካምቦዲያው ጠቅላይ ሚኒስትር
ሚኒስትር ነገሮችን በሰላማዊ መንገድ ለማርገብ ፍላጎታቸው እንደሆነ አስቀድመው መግለጻቸው ይታወቃል። ባለፈው ሐምሌ ወር ሀገራቱ በድንበር ውዝግቡ ምክንያት ለ5 ቀናት የዘለቀ ከባድ ውጊያ ካደረጉ በኋላ ፕሬዚዳንት ትራምፕ ጣልቃ በመግባት ነገሮች በተኩስ አቁም ስምምነት እንዲበርዱ ማድረጋቸውም ይታወሳል። አሁንም ፕሬዚዳንት ትራምፕ ዳግም ጣልቃ በመግባት ግጭቱን ሊያስቆሙት ይችላሉ ተብሎም ይታመናል። ትራምፕ ባለፈው ጥቅምት የሁለቱንም ሀገራት መሪዎች ማሌዥያ ጠርተው ነበር የተኩስ አቁም ስምምነት እንዲፈራረሙ ያደረጓቸው። ማሌዥያ አዲሱን ግጭት ለማስቆም ጥረት እንደምታደርግ የገለጸችው ከቀናቶች በፊት ነበር። ፕሬዚዳንት ትራምፕ በእርሳቸው ጥረት ምክንያት 8 ጦርነቶች ማስቆም እንደተቻለም በመግለጽ የኖቤል የሰላም አሸናፊነት እንደሚገባቸው ደጋግመው ሲገልጹ ቢቆዩም የዘንድሮ የኖቤል የሰላም ሽልማት ግን እንደ መሻታቸው አልሆነላቸውም። ታይላንድ እና ካምቦዲያ በዚሁ በድንበር ውዝግብ ምክንያት ትንንሽ ግጭቶችን ለዓመታት ሲያደርጉ መቆየታቸው የሚታወቅ ሲሆን በዚህ ዓመት ያደረጉት ውጊያ ግን እጅግ ከባዱ እንደሆነ ማሌዥያ አስነብቧል። ታይላንድ በአየር ኃይል አቅሟ ከካምቦዲያ ትበልጣለች። የተባበሩት አረብ ኤምሬትስ በማሊ የሚገኙ ዜጎቿ በአስቸኳይ ማሊ ለቀው እንዲወጡ ጥሪ አቀረበች። በተጨማሪም ወደ ማሊ ለመጓዝ ያሰቡ ዜጎቿም ጉዟቸውን እንዲሰርዙት ጠይቃለች። በምዕራብ አፍሪካዊቷ ሀገር ማሊ ባለው የጸጥታ ስጋት ምክንያት አዲስ የጉዞ ክልከላም በሀገሪቱ ላይ ጥላለች። የዩናይትድ አረብ ኤምሬት ውጭ ጉዳይ ሚኒስቴር ዜጎች ያለመዘግየት ከማሊ ለቀው እንዲወጡ የሚያስፈልጉ እርዳታዎችን ለመስጠትም የ24 ሰዓት ድጋፍ ይደረጋል ብላለች። በማሊ የሚገኙ ዜጎቿም በአስቸኳይ ሀገሪቱን ለቀው እንዲወጡ ትዕዛዝ አስተላልፋለች። የዩናይትድ አረብ ኤምሬት ውጭ ጉዳይ ሚኒስቴር አዲስ የጉዞ ማዕቀብ በማሊ ላይ የጣለ ሲሆን ዜጎቿም ሀገሪቱን ከመጎብኘት ለጊዜው እንዲታቀቡ አስጠንቅቃለች። ከዚህ በተጨማሪም በማሊ የሚገኙ ዜጎቿም ሀገሪቱን በፍጥነት ለቀው እንዲወጡ መጠየቋን ታይምስ ኦፍ ኢንዲያን አስነብቧል። ዩናይትድ አረብ ኤምሬት በማሊ ያለው ወቅታዊ የጸጥታ ሁኔታ አስተማማኝ አይደለም በሚል ነው ይህንን ውሳኔ ያሳለፈችው ተብሏል። የሀገሪቱ ውጭ ጉዳይ ሚኒስቴር ዜጎች በፍጥነት ከማሊ እንዲወጡ ማክሰኞ ዕለት መግለጫ ሲያወጣም አስተማማኝ የጸጥታ ሁኔታ የለም ከማለት ውጪ የሰጠው ዝርዝር መረጃ የለም። የኔቶ ዋና ጸሐፊ ኔቶ በቀጣይ የሩሲያ የጥቃት ኢላማ ልንሆን እንችላለን ሲሉ አስጠነቀቁ። ዋና ጸሐፊው ማርክ ሩተ በቀጣይ ከሩሲያ ጥቃት ሊሰነዘር እንደሚችል ለአባላቱ ገልጸው ይህንን ለመመከት መዘጋጀት እንደሚያስፈልግ ትላንት በጀርመን መናገራቸውን ሮይተር ዘግቧል። ኔቶ በቀጣይ ሩሲያ ልትወጋን ትችላለች በሚል ስጋቱን ይፋ አድርጓል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የሆነው ኔቶ ዋና ጸሐፊም ሩሲያ በመጪዎቹ ጊዜያት የጥቃት ኢላማ ልታደርገን ትችላለች ብለዋል። የጥምረቱ አባላት አፋጣኝ ምላሽ የማይወስዱ ከሆነም የወደፊቱ ሁኔታ አደጋ ሊሆንብን ይችላል ሲሉ ስጋታቸውን አንስተዋል። ዋና ጸሐፊው በጀርመን በርሊን ባደረጉት ንግግር አሁን አቅማችንን የምናጠናክርበት ጊዜ እንጂ የደስታ ጊዜያችን አይደለም ብለዋል። ጦርነት አሁን ከደጃችን ለመድረስ ተቃርቧል፣ ለዚህ ደግሞ መዘጋጀት አለብን ብለዋል። በመጪዎቹ 5 ዓመታት ጊዜ ውስጥም ሩሲያም ኔቶን ለማጥቃት ወታደራዊ ዘመቻ ትጀምራለች ብለዋል። ዋና ጸሐፊው በንግግራቸው ወቅት ኔቶ ከፊት ለፊት የተጋረጠበት አደጋና ጦርነት እንዳለ ነው የጠቆሙት። አክለውም ሩሲያ ከባድ ጥቃት ደግሳለች፣ እናም እንዴት ማስቆም እንዳለብን ማወቅ ያስፈልገናል ብለዋል። ፕሬዚዳንት ፑቲን ሩሲያ ከኔቶም ሆነ ከአውሮፓ ሀገራት ጋር ወደ ጦርነት የመግባት ምንም አይነት ፍላጎቱ እንደሌላት በተደጋጋሚ ሲገልጹ ይደመጣሉ። ነገር ግን ከሌላ ወገን ለሚመጣ ጦርነት ሀገራቸው ምላሽ ለመስጠት ሁልጊዜም በተጠንቀቅ ላይ እንደምትገኝ በመግለጽ ጭምር ኔቶ የዩክሬኑ ጦርነት ከተቀሰቀሰበት ጊዜ አንስቶ ከዩክሬን ጎን ተሰልፎ ይገኛል። በአዲስ አበባ ቤት ወራሾችና ገዢዎች ለከተማ መሬት ዋስትና ፈንድ ገንዘብ እንዲያዋጡ የሚያስገድድ ደንብ የአዲስ አበባ ከተማ አስተዳደር ካቢኔ ሰሞኑን ባደረገው ስብሰባ በአዲስ አበባ ከተማ ውስጥ ተረጋግጦ የተመዘገበ የመሬት ይዞታ ባለመብት የሆነ ሰው የመሬት ይዞታ መብቱ ዋስትና እንዲኖረው ማድረግ አስፈላጊ ሆኖ ስለተገኘ በተከናወኑ ምዝገባዎች መሰረት በሚሰጡ የምዝገባ ማረጋገጫ ሰርተፍኬቶች ላይ ዋስትና በመስጠት ህብረተሰቡ በመሬት ይዞታ ምዝገባ ስርዓት ላይ እምነት እንዲኖረው ማድረግ
በማስፈለጉ እንዲሁም በተሰጡ የምዝገባ ማረጋገጫ ማስረጃዎች መሰረት በማድረግ ሶስተኛ ወገኖች በቅን ልቦና በሚፈጽሙት ተግባር ምክንያት ለሚደርስባቸው ጉዳት ካሳ ለመክፈል የሚያስችል የዋስትና ፈንድ ማቋቋም ስላስፈለገ በሚል በኤጀንሲው በሚፈጸም የመሬት ይዞታ መብት የስም ዝውውር ላይ ተፈጻሚ የሚሆን አስገዳጅ ደንብ ማውጣቱ ታውቋል። ደንብ ቁጥር 108/2011 የከተማ መሬት ይዞታ ምዝገባ የዋስትና ፈንድ ማቋቋሚያ በሚል የአዲስ አበባ ከተማ ካቢኔ ሰሞኑን ያጸደቀው ደንብ ቤት ወራሾች ወይም ቤት ገዢዎች ስም ዝውውር ሲጠይቁ ለፈንዱ የሚውል ተጨማሪ ክፍያ እንዲከፍሉ ይገደዳሉ። የመሬት ይዞታ መብት በሙሉ ወይም በከፊል በሽያጭ፣ በስጦታ፣ በአይነት መዋጮ ወይም በሌላ ህጋዊ መንገድ በመተላለፉ እንዲሁም የመሬት ይዞታ መብት በውርስ በመተላለፉ ምክንያት የስም ዝውውር ሲፈጸም በእያንዳንዱ ግብይት ወይም አገልግሎት ላይ ክፍያው ለፈንዱ ይውላል። በዚህም መሰረት ዜጎች የከተማ መሬት ይዞታ መብት በማናቸውም ህጋዊ መንገድ ለሌላ ሰው በመተላለፉ የስም ዝውውር ሲፈጸም ከግብይቱ ዋጋ 0.3 ከመቶ እንዲሁም የመሬት ይዞታ መብት በውርስ የስም ዝውውር ሲፈጸም በውርስ በተላለፈው ይዞታ ላይ ካለው የማይንቀሳቀስ ንብረት ዋጋም ግምት 0.1 ወራሽ ከአንድ በላይ ከሆኑና ውርሱን ከተከፋፈሉ በሚደርሳቸው የውርስ ድርሻ አግባብ ተፈጻሚ እንዲሆን ደንቡ ይገልጻል። ክፍያው ለእያንዳንዱ የአገልግሎት አይነት የሚፈጸም ክፍያ ሲሆን ለእያንዳንዱ አገልግሎት ለየብቻ የስም ዝውውሩ ከመፈጸሙ በፊት መከፈል እንዳለበት ቁም ነገር ሚዲያ የተመለከተው ደንብ ያስገድዳል። በዚህ መሰረት 10 ሚሊዮን ብር የሚያወጣ ቤት የገዛ ሰው ከስም ዝውውሩ በፊት 30 ሺህ ብር ለፈንዱ መክፈል ያለበት ሲሆን 20 ሚሊዮን ብር የሚያወጣ ቤት የሚወርስ ሰው ደግሞ 20 ሺህ ብር እንዲሁም ወራሾች ከአንድ በላይ ከሆኑ እያንዳንዳቸው 20 ሺህ ብር በስማቸው ካልከፈሉ የስም ዝውውር እንደማይፈጸምላቸው በደንቡ ላይ ተመላክቷል። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።